ወላሂ ላዚም ነው ማለት ዱንያ በጣም ከመጣፈጡ የተነሳ ላንቺ የብር በጣም እንደዚህ ከመጓጓት የተነሳ መካ የት እንደሆነ አታቂም መዲና የት እንደሆነ አታቂም መሪያ ከሽቀላ ውጪ ከአረብ ሀገር አውጪ ከዛ በኋላ ለመርዳት ትሄጃለሽ አረብ ሀገር ያለ ሰው የሚረዳው እዚህ የሚኖር ሰው ብቻ ነው ብዙ ሰው የሚፈልገው ለጥቅም ብቻ ነው በህይወት ምን ያስፈራል ብትሉኝ ሶስት ነገሮች አንደኛ የኻቲማ ነገር ሁለተኛ በማልችለው በሽታ በጤና መፈተን ሶስተኛ በችግር ምክንያት ከሰው ፊት መቆም ራሱ ማለት ነው ብዙ ሰዎች እናንተ ስለማታውቁ እኮ ነው ውስጡን እናንተ እንደስለማትችሉ ምናምን አወቅነው ማላወቅነው ይሄ ዘመናዊ ልመና ነው ምንም ያክል ብንወዳችሁ የዋሆች ነን እንጂ ግን ጅሎች አይደለንም ምንም ነገር የማናውቅ ከአያቴና ከእናቴ የወረስኩት አንድ አረፍተ ነገር አለ እሱ ምንድነው የሰው ፊት ያሳያችሁ ሰው እጅ ላይ አይጣላችሁ ነው እኔም ሰውን ከልቤ የምመርቀው እንደዚህ ብዬ ነው ኦኬ ያለችበትን አህዋል የሚያውቁ ጓደኞቿን ሚስድ ኮል እናቷን እንድታይቀማውን እንድታስተካከል እንርዳታ አድናቂዎቿ ፎሎወሮቿ ወዳጆቿ ብለው ሐሳብ ቲክቶክ ላይ ቢያቀርቡ የቲክቶክ ሴቶች ተንጫይተው ሪኩሪ ብለው ከቲክቶክ አለው ፌስቡክ ላይ እየተንጫጩ ነው እንዴ ጓንዴና ምንሽር ደቅኖኮ አንጡ እርዱ ያላችሁ የለም እኮ ሰዎች አረብ ሀገር ያሉ ሰዎች እብድ ናቸው አረብ ሀገር ያሉ ሰዎች ይጮሃሉ አረብ ሀገር ያሉ ሴቶች እንቅላታቸው ጎዶሎ ነው ይባላል ማለት ነው የምንፈልገው ለጥቅማቸው ሲሉ ብቻ ነው እቺ ልጅ ያሌላችሁ እርዱኝ አላለች ያላችሁ እርዱኝ አለች ታዲያ ምን ችግር አለ እኔም ብለው ሀብታም ለሚረዳው ደሃው የሚያጨበጭበው ለምንድን ነው فمن شرح الله صدره للإسلام فهو على نور من ربه ከአያቴና ከእናቴ የወረስኩት አንድ አረፍተ ነገር አለ እሱ ምንድነው የሰው ፊት ያሳያችሁ ሰው እጅ ላይ አይጣላችሁ ነው እኔም ሰውን ከልቤ የምመርቀው እንደዚህ ብዬ ነው የሰው ፊት ያሳያችሁ ሰው እጅ ላይ አይጣላችሁ ብዬ ነው እንጂ የሆነ የምርቃት ታሪክ ሸምድጄ በዛ ወጣ በዚህ ወረድ አይደለም ኮኪ ያለችበትን አህዋል የሚያውቁ ጓደኞቿን ሚስድ ኮል እናቷን እንድታይቀማውን እንድታስተካከል እንርዳታ አድናቂዎቿ ፎሎወሮቿ ወዳጆቿ ብለው ሐሳብ ቲክቶክ ላይ ቢያቀርቡ የቲክቶክ ሴቶች ተንጫይተው ሪኩሪ ብለው ከቲክቶክ አለው ፌስቡክ ላይ እየተንጫጩ ነው እንዴ ጓንዴና ምንሽር ደቅኖኮ አንጡ እርዱ ያላችሁ የለም እኮ ሰው ለርዳታም ጣፈንታ ያስፈልጋል እድል ያስፈልጋል ኖርማል ይሄ የድል የጣፈንታ ጉዳይ የአምስት የአስር የማዋጣት ጉዳይ ሳይሆን በኮኪ ትቀናላችሁ ያኒ ብዛት የተጫጫው ሴቶች ናቸው ጋይሶች የኮኪ እንዴት ነው ቪዲዮ የምትሰሪው እንዴት ነው ታሪክ የምትሰበስቢው ብላችሁ ብትጠይቋት እኮ እሷ ቢያንስ ወይ ጫፍጫፉን ትነግራችኋለች ወይ ሁሉንም ትነግራችኋለች እንዴት አድርጋ ፎሎወሮችን እንዳፈራች እንዴት አድርጋ ላይኮችና ቪዲዮችን እንደሰበሰበች እኮ ትነግራችኋለች በዚህ ደረጃ እኮ መሆን የለባችሁም እንዴ በቃ የሆነች ቆንጆ ሴት የሆነች ጥሩ ነገር የሰራች ሴት ወደቀች ሲባል ለምን ወደቀች ሳይ ያን እረ ይደብራል እንዴ እረ ተረጋጉ እንጂ ሰው ነን እኮ ሁላችንም እንታመማለን እንቸገራለን በህይወታችን የሆነ ጎደሎ አለን እኮ በነገራችን ላይ ደግሞ እኔ ምን ማለት አልችልም እና ያስገድዳችሁ የለም የቻለ ይረዳል ያልቻለ አይረዳም ዝም በሉ ዝም ያለ ነጃ ወጣ ጋይስ እኔ በጣም ይገረመኝ እየተንጨረጨረ እየተንቀጠቀጠ የሚናገር ሁሉ አለ ኧረ ይደብራችሁ መሪያ ከሽቀላ ውጪ ከአረብ ሀገር አውጪ ከዛ በኋላ ለመርዳት ትሄጃለሽ አረብ ሀገር ያለ ሰው የሚረዳው እዚህ የሚኖር ሰው ብቻ ነው ብዙ ሰው የሚፈልገው ለጥቅም ብቻ ነው እኔ ወላሂ በጣም ነው በብዙ ነገር እኔ ሳይ እዚህ እርዳታ ሳይ ብዙ ነገር ነው የሚሰማኝ ምክንያቱም እኛ በአራት ቤት ውስጥ ተቆልፎ በ6 ወር በ5 ወር አንወጣም ከቤት ሰውና ስሜት አለን ይሰማናል የሚፈልጉት ለጥቅማቸው ብቻ ነው እንዴት ነው ከበላያችን ያለን ሰው ለእርዳታ እንትን የምንለው ገና ለገና ወንድሞች ታዋቂ ወንድሞች ፌመስ ወንድሞች ስለጠየቁን ብራችንን አውጥተን የምንሰራው ይሄን ማወቅ አለባችሁ እሺ ለራሳችሁ ወቁ ማንንም ሰው ከበላዩ ያለ አይረዳም የማያልፍለት ዳ ሀብታም ይጋብዛል እንደሚባለው አትሁኑ 7 አመት 8 አመት 9 አመት እየኖርሽ እድሜሽን እየፈጀሽ ለሰው ትረጃለሽ መጀመሪያ ከአረብ ሀገር 10 አመት ከኖርሽበት እናትሽን እይሂጅና እኛ 10 አመት 8 አመት ሆኖናል እናታችንን ካየ ይቃማ አውጥቼ አመት ሆኖኛል ሂጃ ላይ ይወጥም ኑሮ ስላልሞላልኝ ነው ገባ ሁሉም እናቱን ይናፍቃል ሁሉም ወላጅ እናቱን እህቱን አጎቱን ቤተሰቡን ያላጣ የለም ስደት ላይ ሆኖ አባቷ ስለሞተ ነው እናቷን ማየት ፈልጋች እኔ እናቴ ማየት ፈልጋለሁ እዚህ ዱንያ ላይ ያለችኝ እናቴ ብቻ ናት ሂጂ ማየት ፈልጋለሁ እናቴን አፍቃኛለች አላህ ምስክሬ ነው ግን እኔ መጥቼ እናቴን አፍቃኛለች ብዬ ብር አሰባስቡልኝ ብትሉ ስሙን ያትሰጡኝ ተሰሚነት የለኝም እዚህ ሚዲያ ላይ ማለት ነው አላህም አንቺ ራስሽን ከሽቀላ አውጪ ከዛ በኋላ አላህ ብር ከሰጠሽ ያንን እንትን ያለሽ እኛ ብር ቢኖረን ከሽቀላ አንወጣም
ለምንድን ነው የሰው ፊት እየገረፈን ሽንት ቤት አረብ ሀገር እንደው ሁሉ ነገራችን ችለን ናፍቆት ችለን እዚህ አረብ ሀገር ቤት እየጠረግን የምንኖረው ለምንድን ነው? እንዲያልፍልን ብለን እኮ ነው እንጂ ሰው ልንረዳ አይደለም። የምንረዳ ከሆነ ራሳችን ብር ካለን ከሽቀላ ውጪ ሀገርሽ ግቢ እናትሽን እያት። ከዛ በተረፈ ግን እንደዚህ ሰው ለመርዳት የምንጋጋጠውን ነገር ምናምን አቁሙ። ራሳችሁን እርዱ፣ ለራሳችሁ አሳልፉ። ከዛ በተረፈ ግን አታሽቃብጡ። የሆነ ሰው ፌመስ ሰው ስለተናገረ ሁሉም ነገር ትክክል ነው ማለት አይደለም። ገባችሁ? እና ራሳችሁን እወቁበት። ወላሂ አላህን እንዲ ቁጭ ብለሽ እስቲ ራስሽን ህይወት ቁጭ ብለሽ ራስሽን መርመሪ። 10 አመት ኖረሽ 11 አመት ኖረሽ ምንም ነገር አላለፈልሽ እየሸቀሽ ለሰው ግን ተረጃለሽና አፉ በለኝ። ወሰላሙ አለይኩም። በህይወትህ ምን ያስፈራሃል ብትሉኝ 3 ነገሮች። አንደኛ የኻቲማ ነገር፣ ሁለተኛ በማልችለው በሽታ በጤና መፈተን፣ ሶስተኛ በችግር ምክንያት ከሰው ፊት መቆም። 2 ነገር ልናገር። አቅመ ደካማ በሽተኛ የሚሆን ጤነኛ እርዳታ በፈለገ ቁጥር እዚህ ሚዲያ ላይ ለይታችሁ የመዳም ቅመሞች ብቻ ብላችሁ ስም መጥራት አቁሙ። ኢትዮጵያ የሚኖር አውሮፓ የሚኖር አረብ ሀገር የሚኖር መርዳት የምትችሉ ብቻ ብላችሁ ተናገሩ። ሌላው ነገር እህታችን ኮኪ አላህ በሰላም ከማዘርጋ እንደምን አድርጎ ያገናኛችሁ። አቅም ያላችሁና የፈለጋችሁ መርዳት፣ ያልቻላችሁና ያልፈለጋችሁ ደግሞ ከቻላችሁ መልካም ተናገሩ፣ ካልቻላችሁ ደግሞ ዝም። ፓርክ ለፓርክ እየዞረ የስራ ሰላም እንዴ ከመዘነት ብር አታጠራቅሙ እንዴ? አይብ ወላሂ አይብ። እቺ ልጅ የሌላችሁ እርዱኝ አላለች፣ ያላችሁ እርዱኝ አለች። ታዲያ ምን ችግር አለ? እኔ ምንም ሀብታም ለሚረዳው ድሃው የሚያጨበጭበው ለምንድን ነው? መርዳት ካልቻል እስክቲ ኸላስ። ምን አይነት ምቀኝነት ነው ያለው እንዳይረዳ የምታደርጉት ተንኮላችሁ? አንዳንድ ሰዎች ተንኮላችሁ ሰይጣን ሁሉ በእናንተ ላይ ይቀናል። እንዴት እንደምትነካኩሉ ሰይጣን ራሱ እንደናንተ አይችልም። ያኔ 1 አባያ 2 አባያ 3 አባያ አሪፍ ስላላት እሷ ደህና ህይወት አላት፣ እሷ ደስተኛ ነች። ሰዎች አረብ ሀገር ያሉ ሰዎች እብድ ናቸው፣ አረብ ሀገር ያሉ ሰዎች ይጮሃሉ፣ አረብ ሀገር ያሉ ሴቶች ጭንቅላታቸው ጎዶሎ ነው ይባላል ማለት ነው። የምንፈልገው ለጥቅማቸው ሲሉ ብቻ ነው የሚፈልጉን። አብዛኛው ሰው ከቤተሰብ ጀምሮ ሁሉም ሰው የሚፈልገን ለጥቅማቸው ሲሉ ነው እንጂ ኦኬ እነሱ ለሌላ ነገር ማምን የለም። እና ራሳችሁን ማወቅ አለባችሁ። ታየው ለራሳችሁ ማወቅ አለባችሁ። አንቺ ከበላይሽ ያለን ሰው ትረጃለሽ? ከበላይሽ እየተዝናና የሚኖር ሰው ደልቶት የሚኖር ሰው ትረጃለሽ? አንቺ ከቤት 1 ቀን ወጥሽ ማታቂ እየወጣ የሚዝናናን ትረጃለሽ? አንቺ ቤተሰብሽን ያረዳሽ ወጥሽ ትረጃለሽ እንዴ? እስኪ ራሳችሁን እዩ። ከቤት ከወጣችሁ ስንት ጊዜያችሁ ነው? እስቲ ሳዑዲ እየኖራችሁ ኡምራ ከሄዳችሁ ስንት ጊዜያችሁ ነው? በየሳምንቱ ኡምራ የሚሄድ ከአባያ ባለ 250 ሪያል አባያ እየለበሰች የምትዝናና ሴት ትረጃለሽ? ለራስሽ አታቂም? ቤተሰብሽን አትረጂም? ራስሽን መጀመሪያ ከሽቀላ ውጪ፣ ከአረብ ሀገር አውጪ። ከዛ በኋላ ለመርዳት ትሄጃለሽ። አረብ ሀገር ያለ ሰው የሚረዳው እዚህ የሚኖር ሰው ብቻ ነው። ብዙ ሰው የሚፈልገን ለጥቅሙ ብቻ ነው። እኔ ወላሂ በጣም ነው በብዙ ነገር እኔ ሳይ እዚህ እርዳታ ሳይ ብዙ ነገር ነው የሚሰማኝ። ምክንያቱም እኛ 4 ቤት ውስጥ ተቆልፎ በ6 ወር በ5 ወር አንወጣም ከቤት። ሰውነን ስሜት አለን፣ ይሰማናል። የሚፈልጉን ለጥቅማቸው ብቻ ነው። እንዴት ነው ከበላያችን ያለን ሰው ለእርዳታ እንትን የምንለው? ገና ለገና ወንድሞች፣ ታዋቂ ወንድሞች፣ ፌመስ ወንድሞች ስለጠየቁን ብራችንን አውጥተን የምንሰራው። ይሄንን ማወቅ አለባችሁ። እሺ ለራሳችሁ ወቁ። ማንም ሰው ከበላዩ ያለ አይረዳም። የማያልፍለት ድሃ ሀብታም ይጋብዛል እንደሚባለው አትሆኑ። 7 አመት 8 አመት 9 አመት እየኖርሽ እድሜሽን እየፈጀሽ ለሰው ትረጃለሽ። መጀመሪያ ከአረብ ሀገር 10 አመት ከኖርሽበት እናትሽን እይሂጅና እኛ 10 አመት 8 አመት ሆኖናል። እናታችንን ካየ ኢቃማ አውጥቼ አመት ሆኖኛል። ሂጅ አላየኋትም። ኑሮ ስላልሞላልኝ ነው። ገባ? ሁሉም እናቱን ይናፍቃል። ሁሉም ወላጅ እናቱን፣ እህቱን፣ አጎቱን፣ ቤተሰቡን ያላጣ የለም። ስደት ላይ ሆኖ አባቷ ስለሞተ ነው እናቷን ማየት ፈልጋች። እኔ እናቴ ማየት ፈልጋለሁ። እዚህ ዱኒያ ላይ ያለችኝ እናቴ ብቻ ናት። ሂጂ ማየት ፈልጋለሁ። እናቴን አፍቃኛለች። አላህ ምስክሬ ነው። ግን እኔ መጥቼ እናቴን አፍቃኛለች ብዬ ብር አሰባስቡልኝ ብትሉ ስሙን ያትሰጡኝም። ተሰሚነት የለኝም እዚህ ሚዲያ ላይ ማለት ነው። አላህም ፍሩ። አንቺ ራስሽን ርጂ፣ ራስሽን ከሽቀላ አውጪ። ከዛ በኋላ አላህ ብር ከሰጠሽ ያኔን እንትን ትያለሽ። እኛ ብር ቢኖረን ከሽቀላ አንወጣም። ለምንድን ነው የሰው ፊት እየገረፈን ሽንት ቤት አረብ ሀገር እንደው ሁሉ ነገራችን ችለን ናፍቆት ችለን እዚህ አረብ ሀገር ቤት እየጠረግን የምንኖረው ለምንድን ነው? እንዲያልፍልን ብለን እኮ ነው እንጂ ሰው ልንረዳ አይደለም። የምንረዳ ከሆነ ራሳችን ብር ካለን ከሽቀላ ውጪ ሀገርሽ ግቢ እናትሽን እያት። ከዛ በተረፈ ግን እንደዚህ ሰው ለመርዳት የምንጋጋጠውን ነገር ምናምን አቁሙ። ራሳችሁን እርዱ፣ ለራሳችሁ አሳልፉ። ከዛ በተረፈ ግን አታሽቃብጡ።
የሆነ ሰው ፌመስ ሰው ስለተናገረ ሁሉም ነገር ትክክል ነው ማለት አይደለም። ገባችሁ? እና ራሳችሁን እወቁበት። ወላሂ አላህን እንዲህ ቁጭ ብለሽ እስኪ የራስሽን ህይወት ቁጭ ብለሽ ራስሽን መርመሪ። 10 ዓመት ኖረሽ 11 ዓመት ኖረሽ ምንም ነገር አላለፈልሽ እየሸቀሽ ለሰው ግን ተረጃለሽ። እና አፉ በለኝ። ወሰላሙ አለይኩም። ሰላም አለይኩም። ወአለይኩም ሰላም። እህታችን ሀሳብ የሰጣችሁ ሰዎች አንድ ለኛ ይቀራ ሀሳብ ስላዳመጥናችሁ እኛ ደግሞ ሀሳብ ውስጥ ቢስሚላህ ራህማን ራሂም ለወርድ ስለሆነ አንድ ደቂቃ ልውሰድና ከዛ በኋላ ትቀጥላለህ። ያ እሺ 10 ዓመት ሰርተሽ 20 ምናምን ዓመት ሰርተሽ ሻንጣሽ ሲከፈት የሆነ የቆየ የሻገተ ቻፕስቲክ እና ኩል የሚገኝ ሴትዮ አሁን ኮሜንት ለመጻፍ ማሻአላ ተባረከላ አንደኛው አራጭ አንቺ ነሽ። የት ሄድላችሁ? መዲናና መካ እንደፈለገች እየተመላለስኛ አማናት ይጃለሽ 20 ዓመት 10 ዓመት ተቀምጠሽ እኮ ወላሂ ላዚም ነው የምልሽ። ዱንያ በጣም ከመጣፈጡ የተነሳ ላንቺ የብር በጣም እንደዚህ ከመጓጓት የተነሳ መካ የት እንደሆነ አታቂም፣ መዲና የት እንደሆነ አታቂም። አልহামዱሊላህ ረቢል ዓለሚን ኢጋማ ያላት እቺ ሪስክ ወስዳ ትርፍ ሰዓቷን እንደ ሌሎቹ እንደወጣቶች ማለት ነው ኢጃዛ ወጣ ዳንስ ቤት ወይ ደግሞ የሆነ አጉል የሆኑ ቦታዎች አይደለም እየሄደች ያያችኋት እናንተ ስታዩት እዚህ ቪዲዮ ላይ ማለት ነው። መካና መዲና ነው የምትሄደው፣ ተሸፋፍና ነው የምትሄደው። ወጣትነቷን የተጠቀመችበት ሴት የማንንም የወንዶች ፈተና ያልሆነች ሴት ናት። የሰው ልጅ ሆኖ እንዴ ምን ትሆነላችሁ? ማሻአላ መቸገሯን ወይ ደግሞ ማጣቷን ለእናንተ ስትል ማጣቷን መጥፎ የሆነ ዝም ብሎ ልብስ ትልበስ። አንዷ ምን ብላ ነው የጻፈችው? እንደ መዳም የሆነ መዳም እንኳን እንደዚህ አይነት ልብስ አትለብስም። ነብያችን ሰለላሁ ዐለይሂ ወሰለም ጨለማ የሆነ ቦታ ላይ ቢቆሙ ማብራት መጣ የሚባል አይነት ብርሃን ኖሯቸው ግርማ ሞገሳቸው ከዓለም ላይ የሌለ ግርማ ሞገስ አቋማቸው በዛ ደረጃ እንኳን ተርበው ማለት ነው ሆዳቸው ላይ ድንጋይ ያስረዋሉ። እንዴ የሰው ልጅ አቋሙ ይሁን አለባበሱ ነው እንዴ ማንነቱን የሚገልጽላችሁ ለእናንተ? እንዴ ማሻአላ የሰው ልጅ አይቸገርም። ኧረ የሰው ልጅ አያጣም። ምን አይነት አማርኛ ነው? ቆይ ማሻአላ እኔ ዩቲዩበሮች መኪና ግዙልን ቤት ግዙልን ብትባሉ አንደኛ ናችሁ። ምን ችግር አለው? ሙስሊም እህትሽ ነች አይደለ እንዴ? በቃ የላትም ከሌላት የላትም ነው። ሲኖራት ሲጀመር ታውቃለች እኮ ምን አይነት ተጽዕኖ እንደሚፈጥር እኮ ታውቃለች እኮ። እዚህ ሚዲያ ላይ መጣም ባልተናገረች ሲጀመር እሷ አልተናገረችም። ግን በቃ እስኪ ዝም በሉ። የላችሁም ሲጀመር እናንተ የሌላችሁን ሰዎች እኮ አልጠየቀቻችሁም። እናንተን እኮ አልጠየቀቻችሁም። ሻንጣሽ ሲከፈት ያረጀ ቻፕስቲክ እና ያረጀ ኩል ሻንጣሽ ውስጥ የምትገኘዋን አይደለም የጠየቀችው ያለውን ሰው የምትችሉትን ነው ያለችው። በቃ አላህ እኮ ለዚህ እኮ ነው የማይሰጣችሁ ታውቃላችሁ። ሁሌ እዛው ሽንት ቤት እያጠብሽ ትኖሪያለሽ ሁሌ ጊዜ ማለት ነው። የሰው በሆነ ነገር ሊደረዘቀው ወይ ደግሞ አላህ ሰበብ እንዲያደርግለት የሆነ ነገር ሲፈጠርለት አንቺ እንደዚህ ጓጉተሽ ለመብላት ስትደርሺ ማለት ነው 20 ዓመት አይደለም 30 ዓመት ሽንት ቤት ታጥቢያታለሽ። 30 ዓመት ማለት ነው። ሙስሊም እህትሽ ናት ሳ ማሻአላ ተባረከላ። እንደው አንድ የሆነ ነገር አላህ በሚያውቀው እኛ በምናያት ማለት ነው አንድ የሆነ ነገር የምናወጣላት ልጅ አይደለችም። ኩኪ ምን ችግር አለው? እስቲ ምን ችግር አለው? ችግሩ ምንድን ነው? የሰው ልጅ ኖሮት አርግቶላት ቢሳካላት ምንድነው ችግሩ? በምትወዱት አሁን ቪዲዮ እየሰራችሁ ያላችሁ ሰዎች በእሷ ምክንያት ማለት ነው መጥፎ ኮሜንት እየጻፋችሁ ያላችሁ ሰዎች ያ ረቢ ወላሂ 2 ረካ ሰግጄ ወደ አማራግባችሁ ያ ረቢ በምትወዱት ነገር በጣም በጓጓችሁለት በምትፈልጉት ነገር አላህ ይፈትናችሁ። ሲፈትናችሁ ደግሞ እኔን አስታውሳችሁ አላህ እሷ ዱዓ አርግታብን ነው አላህ ይፈተናል በሉና አስታውሱኝ። አላህ ይፈትናችሁ በምትወዱት ነገር ማለት ነው። እርጉሞች መርዝ የተረገማችሁ እርኩስ አኡዙ ቢላሂ ሚነሽ ለዚህ እኮ ነው ሀያታችሁ ማያምረው ሁሉ ነገራችሁ ማይስተካከልላችሁ እኮ ብላችሁ ስለምትጠብቁ እኮ ነው እንዴ። እናንተ ዳሃዎች እናንተ የሌላችሁን እኮ አይደለም የጠየቀቻችሁ ያለውን ሰው ነው ያለው። ደግሞ ካለው ላይ መስጠት ምንም ችግር የለውም አላህ ይጨምርለታል። አንድ ብር ማትሰጪ ሴትዮ ኮሜንት ገና 20 ምናምን ዓመቷ ወጣት የሆነች አንድ ፍሬ ልጅ ልቧን ለመስበር እንደዚህ ምናምን ትጓጓላችሁ። አላህ ልባችሁን ይስበረው። አቦ ሌላው ደግሞ ማስተባበያ እየሰጡ ነበር ወንድሞች ዛሬ ጧት ራሱ ማለት ነው። ብዙ ሰዎች እናንተ ስለማታውቁ እኮ ነው ውስጡን እናንተ እንደ ስለማትችሉ ምናምን አወቅነውም አላወቅነውም ይሄ ዘመናዊ ልመና ነው። ምንም ያክል ብንወዳችሁ የዋሆች ነን እንጂ ግን ጅሎች አይደለንም። ምንም ነገር የማናውቅ ምንም ነገር የማናስብ ወላሂ እንደ እኔ በጣም ነው የተናደድኩት ከማንጠብቀው ወንድሞች እንደዚህ አይነት ነገር እኔ እንጃ እኔ አላውቅም። የእውነት ወንድሞች ማለት ነው ማለት ማንም ሰው ሊቃወመው የሚገባ ነገር ነው። ይሄ አረብ ሀገር ያለን አሁን ላይ ሙቀቱ እንዴት እንደሆነ እያያችሁ ነው።
40 ዲግሪ ሆኖ ማለት ነው። እንደዚህ እየተቃጠልን እንደዚህ እየቀላለጥን እንደዚህ ሆነን ኧረ እንደው በስንት ነው ግን እስከ መቼ ማለት እስከ መቼ ነው በዚህ ሁኔታ? ደካማ ጎናችንን አትጠቀሙብን። እንደምንወዳችሁ እያወቃችሁ እንደምናከብራችሁ አውቃችሁ በዛ ደካማ ጎናችን አትምጡብን ወንድሞች። እኔ ይሄ ነው የምለው። ጨርሻለሁ። ሙቀጤ ቆይ እንዳጨርሽ እኔ ማውራት እፈልጋለሁ። አሁን መግባት እፈልጋለሁ። 600 ነው ወላሂ 600 እኔ ብዙ እኔ ማሳየት አልችልም ግን በአመት 600 ነው። መልካም 600 ከሆነ የ10 አመት ውዝፍ እንኳን ቢኖርባት 6000 ብር ነው የሚመጣው። ጨረስን። 44000 ብር ነው ምንድነው? 44000 ብር ነው። ጭራሽ እኔ ከአረብ ሀገር ልጆች ጭራሽ እኔ እኮ ማለት ነው እስካሁን ስቃወም የነበረው ከአረብ ሀገር ልጆች ለምን ይለመናል ነው እያልኩ ያለው። ወይ የቀራማውን ማለት ነው ምናልባት አይተን ቀራማ ካስከፈሏት ራሱ 4000 ቀራማ እናደርግላትና 10000 ሪያል በቃል ተወስኗል እኮ አይደለም። እኔ እስካሁን እንደውም ስቆጣና ስናደድ የነበረው መሆን የለበትም ብዬ ወንድሞችንም በውስጥ ገብቼ የተቆጣሁት አስራችሁ ትክክል አይደለም ያልኩት ለእንትን ስለተባለ ነው። ከአረብ ሀገር ልጆች ለምን ይለመናል? ለምን ተወጥቶ ይለመንላታል? አትሰራም ወይ? ወይም ደግሞ ህጉ እንትን የሚልበት ጊዜ አለ፣ አፉ የሚልበት ጊዜ አለ። በሆነ አመት በሁለት አመት ከአመት ከምናምን በፊት ራሱ ነበር። 1200 ይሆን ሲሉ ነበረ። 1200 ማሳደሻ እኮ ነው። አዎ ማሳደሻ አመት አሁን የአመት ተደርጓል። የአመት ማሳደሻ 1200 ብር። ኦኬ ለቀራማ ደግሞ ላለባት ደግሞ ወደ ይኖርባታል። 600 ሪያል ነው በአመት። ኦኬ የ10 አመቱን እንዝራና እኮ አልኩኝ እኮ የ10 አመቱን ሰርተን 10 እንደዛ ከሆነ ነው። አሁን ኢትዮጵያ ነኝ ያለሁት አላውቅም በስንት እንደሚከፈል። እስቲ ለኔ ማጣራት ካለብኝ ደውዬ ሁሉም ማጣራት የመጀመሪያ ቀን ቀራማ ሲገቢ የሆነ 200 300 ይከፍላል። አሁን እዚህ ዱባይ ማለት ነው። ከዛ በየቀኑ 50 ድርሃም ይቆጥራል። እንግዲህ በ12 ወር አባዙትና እንደዛ ነው የሚመጣው። የመጀመሪያ ቀን ነው ጭማሪ ያለ። ኦኬ የመጀመሪያ ቀን 100 ከዛ 100 ወይ 200 የሆነ ነገር ያደርጋሉ። ከዛ በሁለተኛ ቀን ግን 50 ድርሃም ነው በቃ እየቀጠለ የሚሄደው እኮ። እንደዛ ሆኖ እንኳን እኮ አልኩኝ እኮ በወር 6 በአመት 6000 ከሆነ በአመት 6 አው ሂሳብ እሰራለሁ። በጣም ነው ሂሳብ የምሰራው። እኔ ሂሳብ በጣም ጎበዝ ተማሪ ነኝና ሂሳብ በጣም ወዲያው ነው የምሰራው። በአመት 6000 ከሆነ በአመት 6000 ከሆነ 600 ከሆነ በ10 አመት 6000 ብር ነው የሚመጣው። በቃ አለቀ። ጨረስን አለቀ እዚህ ጋር ጉዳዩ። ከዛ የምታሳድስበት ምናምን ተብሎ 10000 ይፈጃል። 10000 ሪያል የቀረው 40 ብር የነቅል ማድረጊያ ነቅል ይሄ ከፊል ነቅል ማድረጊያ ሁሉም ታስቦ እኔ ምር አጣራለሁ። ምሳሌ ይሄን ነገር 13000 አጣራለሁ። ይሄን ነገር 13000 ወይ ከ14000 ሪያል አይበልጥም። በዛ ተብሎ ማለት እናንተ አንቁ ነው የምላችሁ። እኔ ተውትና አሁን አንድ ሰው ሜሽን ማርክታችሁ ልጆች እንዲነቁ ነገም ይመጣል። ሌላም ከነገ ወዳም አንዱ ኪታብ ግዙልኝ ብሎ ይመጣል። አንዱ አፈምሱኝ፣ አንዱ ታብሌት መረዳት ካለበት የሚያስተምር መምህር በየመስጊዱ በየጎዳና ላይ የሚንቀሳቀስ ብዙ መምህራኖች አሉ። ብዙ የቲሞች አሉ። ብዙ አገር መግባት የናፈቃቸው እኔ የ18 አመት እናት እዚህ አግኝቻለሁ። 18 አመት ዱባይ ላይ ተቀምጣ ምንም የሌላት ግን ሚዲያውን አታውቀው። ማን ያመጣታል? አሁን እሷን እቺ ታዋቂ ስለሆነች ቲክቶክ ስለምትሰራ ወደዚህ ትመጣለች። ሂሳብ ሰርቶ መምጣት ይሄን ያስፈልጋታል ካለ ያ መጀመሪያ ያቀረበው ሰው ምን ማድረግ አለበት? ከበር ማድረግ ያለበት ግማሹ 2.5 ከሆነ 1 ከበር ያደርጋል እሱ። ከዛ ለጓደኞቹ ስፖንሰር አሰርቶ ያችን መሸፈን ያለበት ያ ሰው የሚዲያ ላይ ይዟት የመጣው ነው እንጂ ብዙም መጨቃጨቅ ሳይሆን የአረብ ሀገር ልጆች ማንቃት ነው ያለባቸው። ትላልቆች እንደነ ማይመን አይነት ማምዳን ማንቃት ልጆች እንዳይበሉ ነው የምላችሁ። በቃ ይሄ ነገር